አስታውሳለሁ ባለፈው ጦርነት እንደዚህ በድሮን ተመተው ከፈራረሰ ቤት ውስጥ እየጮኸች ተጎትታ የምትወጣ የትግራይ እናትን አይተን አለቀስን። ሚዲያ ላይ ፔሮል አምጥተው ለጠፉና ስለተከፈላቸዋል። አፍንጫ ህላሴ ራስ ጉዳይ የለመድነው ነው። ይሄም አይኖርንበት ነው። ያንተ ፕሮፓጋንዳ ስድብና ዘለፋ ፈርተንማ ሰብአዊነታችንንማ የትም አንቀይረውም ብለን ታገልን። አደይንዶ ዘደ ህዝቡ የሚገባው እየገባው ሄደ። ስላልጠቀሰ እኮ ነው ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይሄን ንግግር የጠቀሰውን ፈለቀ የዘመነን ነው። ቅድም አንተ ጠቅሰኸው ነበረ ህዝባዊ እምቢተኝነትን በተመለከተ ለምሳሌ ድጋፍ ከሰጡ ምናምን መሪዎች ውስጥ ምናምን ማለት ነው አይደለ? ስለዚህ እሱኑ ጠቀሰልህ ማለት ነው። አድማጩ ደግሞ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል አዳምጬ አላውቅም። ይሄን ከተናገረ ግን ወይ አዳምጪኝ፣ ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው ማለት ትክክል አይደለም ብዬ ነው ማለት የአንድ አገርን ህዝብን ነፃ አወጣለሁ ለህዝብ ነው የምታገለው የሚል አካል በእሳት አቃጥሎ ብሎ ትዕዛዝ የሚሰጥ ከሆነ የሚሰራውን የሚያውቅ አይመስለኝም። ለራሱም ለሀገርም ለህዝብም ይጠቅማል የሚል እምነት የለኝም። ስለዚህ ይሄ በሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ። ፌስቡክም ዩቲዩብም ላይ የሆነ አቅም አላጣ እንዴ አቅም አጥሮኝ ካልተወሰደ በሳት ነው ማቃጠል፣ በጥይት አልመጣው። አይቻልም። ረሃብ የህወሓት መልክ ነው። ረሃብ የህወሓት ሰብስታንስ ነው። ህወሓት ተግቶ መፍጠር የሚችለው ደብረጽዮን ተግቶ መፍጠር የቻለው ይህንን ረሃብ ነው። ነገራችን ላይ እኔም ማዝነው የሆነ ቦታ የሆነ ሰው የሆነ ያክል ውድመት አድርሶም ስቲል በስልጣን ሊቀጥል በፖለቲካ ውስጥ ሬሌቫንት ሆኖ ሊቀጥል የሚችልበት ሁኔታ መኖሩ ነው የሚያሳዝነው። በትግራይ ውስጥ የትኛውንም ወንጀል ፈጽመህ ፖለቲካ ውስጥ መቀጠል ትችላለህ። ህወሓት ውስጥ ኦር በአንድም በሌላ መንገድ የምትወሸቅበት እስከሆነ ድረስ ምንም ብለህ ምንም አድርገህ መቀጠል ትችላለህ። 1 ሚሊዮን ሰው መሞቱን ክዶም እንደ ደብረጽዮንና እንደ ፍትለወርቅ ፖለቲካ ውስጥ ከመቀጠል የሚያግድ ነገር የለም ትግራይ ውስጥ። ይኸው እንዲህ ያለ በመላ ትግራይ የተሰራጨ ሰቆቃ፣ ሰብአዊ ሰቆቃ አስከትሎ ፖለቲካቸውም ፖለቲካ ውስጥ ሬሌቫንት ሆኖ መቀጠል ይችላሉ። ቅጣትና ተጠያቂነት ብሎ ነገር የለም እና እነዚህ ሰዎች ምን ሲያደርጉ ነው ጽዋው ሞልቷል የሚባለው የሚለው ነው ያገባኝ። አሁን እኮ እያደረጉ ያሉት ሊትራሊ እንደ ማገዶ የትግራይን ህዝብ እያነደዱ እኮ ነው እየኖሩ ያሉት። በነገራችን ላይ የትግራይን ህዝብ በቃ በቆሙ እያነደዱ እኮ ነው እየሞቁ ያሉት። የት ጋ ነው ገረቡ? የት ጋ ነው ሊሚቱ? ምን ሲያደርጉ ነው ይበቃል የሚባለው የሚለው እኔ አይገባኝም። ይሄ ብልጽግና ጄኖሳይደል የሆነ አገዛዝ እንደሆነ ክርክር የለም። ስለዚህ ልዩነት በሌለ ጉዳይ ላይ ዲስከስ ማድረግ ይሄ ብልጽግና የሚፈልገው ነገር ነው። ጥያቄውም የሆነው አሁን ይሄ የብልጽግና ፕላን እንዲሳካ ትላንት በማስቻል አሁን ደግሞ ከብልጽግና እኩል በሆነ ሚና በማድረግ ጭምር በጦርነቱ ወቅት እኔ ኢኔብል በማድረግ ነበር ህወሓትን መከሰው። አሁን ግን በመፈጸም ነው ህወሓትን መከሰው ኦር በማስፈጸም። ይሄ ሁኔታ እንዲሆን ያደረጋቸው ተጨባጭ ነገሮች አሉ። ከዚህ ውጪ ሌላ ውጤት ሊኖራቸው የማይችል ተጨባጭ ነገሮች አሉ። የህዝቡን የጋራ አቅም በመበተን መደራደርና የተሻለ ሁኔታ መፍጠር እንዳይቻል አድርጓል። ስርዓት እንዳይኖር አድርጓል። ህወሓት ሌላ ማንም የለም። በነገራችን ላይ ደጋፊዎቹ ማለት ሊፈርጡ ሊዘሉ ይችላሉ። ይሄ አሁን በትግራይ ውስጥ የተፈጠረው ረሃብ ኢነዌይ የህወሓታዊ አስተሳሰብ ግልጽ የሆነ አሰቃቂ መልኩ ነው። በቃ ይሄ ነው የህወሓት አስተሳሰብ፣ አሰራር፣ አካሄድ፣ ሪዮተሪክ የሚወስደው መጨረሻ ላይ እንዲህ ይላል። ለማንኛውም ሰው ለተባለ ፍጡር የማይገባ ሰቆቃ ነው። በቃ ይሄ ነው ቲንኪንጉ፣ ይሄ ነው የምለው እኔ። ቲንኪንጉ በህይወት ሲገለጽ፣ በተግባር ሲገለጽ፣ በሰው ህይወት ሲገለጽ ይሄ ነው። የህወሓት አስተሳሰብ ሲኖር መፈናቀል ነው፣ ሲኖር መራብ ነው፣ ሲኖር መፈጀት ነው። አይከላከልም፣ ከረሃብ አያስጥልህም። እዛ አካባቢ ያሉት ሰዎች እኮ
አይ ቲንክ በአይአርሲ ነበር እዛ አካባቢ የነበረው አንድ ቦታ እንዳነበብኩት ሰዎች ይጽፉ አይአርሲ ኢንተርናሽናል ሬስኪው ኮሚቴ እዛ አካባቢ ይንቀሳቀስ ነበር። ያ ከወጣ ወራት ተቆጥሯል። በዛ ወራት ውስጥ ኢንተርቬንሽን መኖር ይችል ነበር። ስለዚህ ስፔሲፊክ ቦታ እናውራ ካልን በአጠቃላይ ትግራይ ውስጥ ያለው ሁኔታ በተመለከተ ደግሞ ይሄ ሁኔታ እንደሚመጣ የታወቀና የተገመተ ነው ብቻ ሳይሆን እየተኖረ ያለ እውነታ ነው። አሁን እየተኖረ ያለ እውነታ ነው። ይሄ ጌታቸው ረዳና እነ ጻድቃን በፈጸሙት ስምምነት ኤመሬት የሚመጣ ትጥቅ በእነ አብይ አህመድ በኩል ሀራ መሬት ብለው ላደራጁት ነፃ አውጪ ቅጥረኛ በኤመሬት በፈለገችበት ቦታ እንደ መርሰናሪ ወታደር ልትልከው የምትችል ኃይል እንዲሰለጥን ነው ተስማምተው እየሰሩ ያሉ። በጥቅምትና በህዳር ወራት በድምሩ 37 ወታደራዊ ሚስጥራዊ በረራዎች ተካሂደዋል። እንደ መረጃ ምንጮች 27ቱ በንግድ የጭነት አየር መንገድ የተመላለሱ ናቸው። 4ቱ ወታደራዊ የጭነት በረራዎች ናቸው። አንድ ግዙፍ የጭነት አውሮፕላን ደግሞ ከአቡዳቢ አልአሪፍ አየር ኃይል ቤዝ ተነስቶ በሞምባሳ በኩል በኬንያ አድርጎ አዲስ አበባ የገባ ነው። እነዚህ በሙሉ በገፍ መሳሪያ ጭነው ያመላለሱ ናቸው። ኤመሬት ለአፍሪካ ቀንድ ምን እየደገሰች ነው? በጥቅምትና በህዳር ወር ይሄ ሁሉ መሳሪያ በገፍ በሚንጋጋበት ጊዜ የኤመሬት ከፍተኛ ወታደራዊ ኃላፊዎች ጀነራል ኢሳ አልማዝሩን የኤመሬት አየር ኃይል ከፍተኛ ወታደራዊ መኮንኖች የሚጠቀሙበት ሲኤል 600 የሚባል ጀት አዲስ አበባ ተመላልሷል። ይሄ ቀደም ሲል ከነበረው ከጥቅምት በፊት ከነበረው ወር ጋር ሲነጻጸር በ3 እጥፍ ጨምሯል። እንደ መረጃ ምንጮች ከሆነ 12 በደብረ ዘይት ሐረር ሜዳ አየር ኃይል ቤዝ 2 የጭነት አውሮፕላኖች እንደሚገኙ ነው። ስለዚህ መጀመሪያ የትግራይ ህዝብ አቅም አንድ ላይ ተሰባስቦ ለህዝቡ ደህንነት አደጋ የሆነው ሊትራሊ ለህዝቡ ደህንነት አደጋ የሆነውን ረሃብ ብቻ ሳይሆን ፖለቲካዊ የሆነውን ችግር ወታደራዊ የሆነውን መከራ እንዳይመጣ ለማድረግ ይቻል የነበረበትን እድል ተከታትሎ ያከሸፈው መቀለም፣ አዲስ አበባም ሻዕቢያም ብልጽግናም ስር የተወሸቀው የህወሓት ክንፎች ናቸው። ይሄን ያሉት አሁን ስምረት የሚሉት የብልጽግና ተቀጥላ ይሄንን ድል ተጠቅመን ይሄንን የክህደት እንትን ለማስወገድ እንጠቀምበት ምናምን መንገድ ማመላከት ምናምን እንኳን አይደለም። ይሄ በዚህ ጊዜ እንኳን አብረን ተረባርበን ይሄንን ችግር እንቅረፍ ኦር ሰም ሶሮፍ እንትን በአማራና በትግራይ ህዝብ መካከል የጥላቻ ግንብ ያኖራችሁትን የጥላቻ ግንብ አፍርሱ። ይሄ ብሪጅ ስሩለት። ይሄ ህዝብ ይገናኝ። ይሄ ህዝብ ይመካከር። ይሄ ህዝብ አብሮ ይቁም። ኢቭን የኤርትራ ህዝብ አብሮ ይቁም። ከታወጀበት እየመጣበት ካለው ጥፋት ራሱን ለመታደግ 4 ኪሎ የተቀመጠው ኃይል የአንታይ ሴሜቲክ ሙቭመንት እመራለሁ የሚል አደገኛ ኃይል ነው። የኩሽ ኢምፓየር ገነባለሁ የሚል አደገኛ ነው። የኩሽ ኢምፓየር ገነባለሁ ይበል እንጂ ኩሻዊ የሆነውን እዛም ያለውን ቢሆን ብትንቱኑን አውጥቶ በአንድ ጎሳ ሐሳቤ ውስጥ መጠቅለል የሚፈልግ ነው። አንድ ጎሳ ሐሳቤ ውስጥ ብቻ አይደለም፣ ጠቦ መንደር ውስጥ የሚገባ ነው። የጎሳና የሃይማኖት ድብልቅ ግሪዲ ናሽናሊዝም የሚያራምድ አደገኛ ስብስብ አገሪቷን ወደ ጥፋት እየወሰደ ነው። ቀጠናውን ወደ ጥፋት እየወሰደ ነው። በወረዳና በቀበሌ ክርክርህን ትተህ አጀንዳህን ከፍ ወዳለ ደረጃ አምጣው። ከማዕከሉ ተገፍተህ ሀገሪቷ ትሩፋት ተገፍተህ
ወረዳና ቀበሌ ያስመልሰስ በሰላም ትኖራለህ ወይ? ቢሆን እንኳን ቢሳካልህ እኮ ነው። አሁን የወልቃይት አስተዳደር በአማራ ስር መሆኑ አማራውን ከእልቂት ታድጎታል፣ ከረሃብ ታድጎታል፣ ከመከራ ታድጎታል። እንደምታዩት በማንነት ከመሳደድ ከመገደል አድኖታል። አሁን የትግራይ ትግል አውራጃ ማስመለሳለሁ የሚል ነው መታጠር ያለበት ወይስ በኢትዮጵያ ውስጥ መሰረታዊ ለውጥ እንዲመጣ ነባሩ የተንሻፈፈ የፖለቲካ አስተሳሰብ እንዲለወጥ መሰራት ነው ያለበት? የኤርትራ ሕዝብ በዘላቂነት ከችግር እንዲወጣ ከኢትዮጵያ ጋር ያለው ሰላማዊ ግንኙነት ተያይዞ ለማደግ የሚያስችል የተፈጥሮ ድልን መጠቀም ወደሚያስችል ነገር ከፍ ለማድረግ ምንድነው መደረግ ያለበት? በኤርትራና በኢትዮጵያ ሕዝብ መካከል ጤናማ ግንኙነት መፍጠር ነው አይደል? ይሄን ለማድረግ ኦህዴድን እዛ አስቀምጠ አይሆንም። የአብይ አህመድ አገዛዝ 4 ኪሎ ተቀምጦ አይሆንም። ሰው ይበቃል። 30 ዓመት እንዲማቅቅ ተደርጓል። ታሪክ የሚያውቅ ሕዝብ ይሄን ሁሉ የባህር በር ተይዞ ይሄ ሁሉ የተፈጥሮ ሀብት ተይዞ እንዴት የፖለቲካ ድሆች አመራር መስጠት አልችል ብለው ተቸክለው እንዴት ያማቅቁታል? ይሄን ህዝብ እንዲህ ያለ ቁጭት ነው የሚያስፈልገው። ከሰውኛል ሞጣና ምናምን ከሰውኛል። በመኒ ላውንደሪንግ ነው የተከሰስኩት። $85,000 ነው የተከሰስኩት። 300 ዩሮ ለጠበቃ ከፍዬ በአስቸኳይ እነዚህ ከሳሾቼ ይታወቁና ለፍርድ ልቅረብ ብዬ ራሴ ጠይቄ ይመርመርልኝ፣ የሰጡኝም ካሉ ገንዘቡን ይስጡኝ ብዬ ማለት ነው። የተነሳው የቢኒያም ጉዳይ ነው። ቢኒያም የሰበሰበው ነው። ቢኒያም ደግሞ ትልቅ ችግር ውስጥ ነው ያለው። አሁን እንዲህ ነው ማለት አይፈለግም። ቢኒያም የሰበሰበው ገንዘብ ስትገቡ ሊንኩን ስትከፍቱት $85,000 እንደተቀመጠ ነው እዛው ከጎፈንድሚ ጋር ኢትዮጵያ ከርሞ በመምጣቱ የተበላሸበት ጉዳይ ስላለ እሱን እያስተካከለ ነው። ሲጨርስ ለሚሰጠው ይሰጣል። ከጎፈንድሚ አልተነካም፣ አልተነቃነቀም፣ ቁጭ እንዳለ ነው። ገብታችሁ ማየት ትችላላችሁ። ባይቶና የሚባል ድርጅት አለ። ከየት አግኝቶ ይበላል እንጂ በይቱና ቢባል ይሻላል። ቱና ውድ ነው፣ ከየትም አምጥቷል አይበላው። አንድ ከቲፔሌፍ የተሻለ የሆነ ነገር ወጣት ነን ይላሉ። የተሻለ አስተሳሰብ ይዘው አልመጡም። እንዳውም የባሰ የትግራይን ህዝብ ወደ ሌላ መቀመቅ የሚወስድ ውዳቂ ፖለቲካ። መቼ ነው ከፍ ያለ አስተሳሰብ ይዘው የሚመጡት? መቼ ነው ካፍንጫቸው አሻግረው መመልከት የሚችሉት? መቼ ነው በዘላቂነት ይሄንን ህዝብ ከችግር የሚያወጣ ነገር አዲስ ሐሳብ ይዘው የሚመጡት? ከብአዴን እሳቤ ያልወጣ አካል በዚያው በብአዴን ካልኩሌሽን እያሰበ የአማራን ህዝብ ከችግር ማዳን ይችላል? እንዴት አድርጎ? ልክ እንደዛ ሁሉ በዚያው ከአሮጌ አስተሳሰብ ሳትወጣ እንዴት አድርገ በዚህ መካከል ጤናማ ግንኙነት ተፈጥራለህ? ያንን ይዘው እነሞጣ እነማን እኔን የጎዱ መስሏቸው የጀርመን መንግስት የጀርመን ፌዴራል ፖሊስ ጋር ነው የከሰሱኝ። እኔ ውለድልኝ አልኩት። አሁን በቀደም ነው የደረሰኝ። አይ እኛ መርምረነዋል፣ እኛ ምን ብለነዋል፣ ምንም የሚመለከት ነገር አይደለም እና ዝም ብለው ነው አሉ። ክሰሱኝ የተቀበልኳችሁ ለዛ ለአሜሪካኑ ምናምን አሰባስቤላችሁ የለ እና ሀብታሙ ለኔ የሰጣችሁት ካለ ለዘመድኩም ብላችሁ እስክንድር ያኔ ለሁሉም የአማራ ፋኖች በአንድ ቋት ይሰብሰብ ተብሎ የሰበሰብ ከዛ ላይ ሀብታሙ $270,000 ወስዳል። ኢትዮ ማን ነው 360ዎች 200 ምናምን ሺህ ሪሲፕቱን አሳይቻለሁ። ተቃራምታችሁታል። ለኔ ለዘመድኩን ቤሳ ቤስቲን ሰጣችሁኝ ከሆነ ንገሩኝ። እንኳን ለዛ ቤተክርስቲያን አገልግዬ አደባባይ ላይ ነው የምናገረው። እኔ አልፈልግም ብዬ ማለት ነው። አልፈልግም ብዬ ስለዚህ እንደራሳችሁ አትዩት። እንደ ኩፍኝ የወጣልን ሰው ነን እኛ። የወጣልኝ ሰው ነኝ። ብርም ጢባ ጥቤ ነው የተጫወትኩበት። ጢባ ጥቤ በቀን 60-70 ሺህ ብር እየሰራው
ቁልቢ ሄጄ እስከ ሚሊዮን ብር እየሰራው ቆሜ ሽጬ ጩኬ እኔ ጫማ አልቀይርም፣ ልብስ አልቀይርም፣ ከሰው ልለይ ብዬ መኪና ገዝቼ ምናምን የለም። ልጆቼን አስተማርኩ። እኔ የሰው እጅ ሳላይ ኖርኩኝ። ቤተክርስቲያን ለአገልግሎት ስትጠራኝ የራሴን አስራት ይዤ ሄጄ አገልግዬ ሰጥቼ ነው የምመጣው። ላንቃዬ እስኪቀደድ ሰርቼ ነው። መስክር አውሮፓ ጣሊያን መጥቻለሁ አይደል? እናንተ ጋር ጣሊያን አገልግያለሁ። ሰጥተኸኛል ብር። ጣሊያን የሄደ ሰው ዘርፎ ነው የሚሄደው። ስዊዘርላንድ ሄጃለሁ፣ ጄኔቫ መስክር። ሆላንድ ሄጃለሁ፣ መስክር። ኦስትሪያ ሄጃለሁ፣ መስክር። ኦስትሪያ ስልክ ገዝተውልኛል። ጣሊያን ድስት ገዝተውልኛል። ድስት ገዝተው በቃ ምንም አትቀበል እኮ ለባለቤት ይዘን የጣሊያን ድስት ጥሩ ነው ተብዬ ይሄጃለሁ። ስዊዘርላንድ አለቃው ሰዓት ገዝተው በቃ እሺ ብር ማትቀበል ከሆነ እቺን ሰዓት ብለው እኔ ሰዓት አላረግም። ተናገራ እየነገርኳችሁ ነው። ብፁዕ አባታችን አሁን ሊቀ ጳጳስ የሆኑት አሉ። ብፁዕ አባታችን ሊቀ ጳጳስ የሆኑት አሉ። እባክህ ብሎ መስቀል አውጥተው አቡነ ዲዮናሲዎስ ማለት መስቀል አውጥተው ይህንን አላቅም እኔ አልፈልግም። ይኸው ሊቀ ጳጳሱን ጠርቼ ያኔ ገና አባ ነበሩ፣ ቆሞስ ነበሩ። መሰረታዊ ችግሩ የፖሊሲ ነው ብሎ ሲያበቃ እንደገና ይርመጠመጥልሃል። ትላንትና የወጣውን የህወሓት መግለጫ ተመልክታችሁ ከሆነ ምንድነው የሚለው? አንድ ትዕግስታችን አልቋል ይላል። ትዕግስታችን ተሟጧል፣ አልቋል። አሁን ህጻጽ የሚባል ካምፕ ላይ ነው እንደዚህ ያለ የእውነት የሚዘገንን ከባድ ከፍተኛ ረሃብ የሚታየው። እንደዚህ ያለ ሰቆቃ እናቶች የሚገፉት እንዴት አድርገን እንታደግ ይሄንን ህዝብ? አይደለም እያንዳንዱ ስለራሱ የፖለቲካ ቁማር ካልኩሌት ያደርጋል። የነዚህን ሰቆቃ ነው መጀመሪያ መረዳት ያለበት። በመግለጫው ላይ የፌዴራል መንግስቱ ይላል ትፔሌፍ የፌዴራል መንግስቱ በተለያዩ መንገዶች በትግራይ ህዝብ ላይ የዘር ማጥፋት ወንጀሉን ቀጥሎበታል ይላል። ትዕግስትም ልክ አለው ይላል። ሁሉ ከዛ በኋላ መደምደሚያውን ይላል መሰለ አሁንም እነዚህን የተፈናቀሉትን ሰፈራቸውን መልሳቸው። ይኸውልህ የተፈናቀለ የትኛውን ቦታ ላይ ያለ ወደ ቦታው እንዳይመለስ መከራው ፈተናው ምንድነው ካልክ 4 ኪሎ ያለው አካል በምንም ተአምር የተደላደለ የተመቻቸ ህዝቡ ከረሃብ ወጥቶ ተደላድሎ ሰላም እንዲፈጠር ፍላጎት የለውም። በየጊዜው ተጨማሪ መፈናቀል ነው የምታየው። የሁሉ ጋምቤላ የማያቋርጥ ጦርነት ውስጥ ገብቶ እልቂት ነው እያስተናገደ ያለው። በገፍ ነው በየቦታው እየተፈናቀለ ያለው፣ በየቦታው እየተሰደደ ያለው። እንኳንስ እዚህ የተሰደደ የተፈናቀለ ከዛ ወደዚህ መልሳለሁ ልትል። አማራ ክልል የተፈናቃይ ካምፕ ነው። ትግራይ በተመሳሳይ የተፈናቃይ ካምፕ ነው። እንዴት ይለወጥ ይሄ? የሆነች ቦታ የሆነች ካምፕ ላይ ረሃብ ተከሰተ፣ ቡግና ባለፈው ተከሰተ፣ ጩኸት ተፈጠረ። ለጊዜው የእርዳታ መኪናዎች ተመላለሱ፣ ቆመ። በቃ በዘላቂነት ኑሯቸውን የሚያቋቁም የለም። አሁን መልሶ የትጋናችሁ ብሎ የሚጠይቃቸው የለም። ይሄ ስርዓታዊ ለውጥ ይፈልጋል። ይሄ ፖሊሲ ለውጥ ይፈልጋል። ለአንዴና ለመጨረሻ ጊዜ የጦርነት ላንቃው እንዲዘጋ፣ ረሃብ በኢትዮጵያ ላይ ታሪክ ሆኖ እንዲቀር እንዳይነሳ ማድረግ የሚችል ስርዓት ማምጣት ይቻላል፣ መለወጥ ይቻላል። ኢትዮጵያ የሀብት ችግር የለባትም። በየቦታው የገነባቸው ፓርኮች ያያቸው አይደለም? ፓርክ ገነባ አብይ አህመድ በየቦታው ላይ በየቦታው የገነባቸው ፓርኮች፣ ሎጆች፣ ምናምኖች ይኸውልህ ያብረቀርቃሉ። መሪዎች ሲመጡ እዛ ሂዶ ወስዶ ያዝናናቸዋል። ዋው የሚገርም ምናምን ይላል። ቲክቶከሩ ምናምኑ ይሄ አብይ አህመድ አቃላጩላ እሱን እየቀረጸ ይኸውልህ ያዳነች አቤቤ ከተማ መብራቱ እንዴት እንዳሸበረቀ ይላል። አንዳንዱ ደግሞ ግጥምና ዜማዋ ሰርቆም ጭምር ይዘፍንላታል። ራሱ እኮ አዘጋጅቶም እንኳን አይደለም ሰርቆ። እንደዚህ አይነት አፋሽ አጎንባሽ ትውልድ እንዴት ተፈጠረ? እነዚህ የተገነቡ ስንትና ስንት ቢሊዮን የወጣባቸው ፓርኮች ምን አተረፉለት ለዚህ ህዝብ? ኦፍኮርስ ለአብይ አህመድና ለአቃላጮቹ የዜና ምንጭ ነው። ሳሊቤት ያደርጉበታል። እሱም በድሮን እየቀረጹ ያሳዩዋል። አደግን፣ ተለወጥን፣ ተመነደግን ምናምን ይሉሃል።
በእያንዳንዱ ህንጻ ስር ስለወደቀውና ጥኔ ስለሚደፋው አይነግሩም። የአብይ አህመድ ካድሬዎች አሁን ስለነዚህ ስለሚራቡ የትግራይ ተወላጆች እናውም ይሄንን ስላወራ አንተ ወያኔ ነህ ሊል ይችላል ተነስቶ ይኸውልህ አሸማቆ እንዲህ ይባላልው ብለህ ድምጽ እንዳትሆናቸው ያደርጋል። አየኸው ከሰውነት ተራው ላይ ያወጣል። አስታውሳለሁ ባለፈው ጦርነት እንደዚህ በድሮን ተመተው ከፈራረሰ ቤት ውስጥ እየጮኸች የተጎተታ የምትወጣ የትግራይ እናትን አይተን አለቀስን ሚዲያ ላይ። በዚህ በፋኖ ትግል የዘረፍኳችሁ ካላችሁ ለኔ በባንክ የላካችሁ ካላችሁ ውጡ እስቲ። ለኔ በባንክ የላካችሁ ካላችሁ ውጡ። የጀርመን ባንክ የሚያቀው የኔን የጀርመን ባንክ የሚያቀው በፊት ኤልያስ ክፍሌ ያቀው ነበር። ምክንያቱም ዩቲዩብ በነበረ ጊዜ ከዩቲዩብ የሚገኘውን እንትን ይልክልኝ ነበር። ዩቲዩብ ሲቋረጥ ቆመ፣ አለቀ። ከዛ በኋላ ሳሚ ቀሲስ ሳሙኤል ያውቀዋል የኔን የባንክ ቡክ የኔን የባንክ አካውንት። አውስትራሊያ ያለች ድሮ የሰጠዋት አንዲት ልጅ አለች፣ ስሟን አልጠቅስም የሀገር ቤት ስለምትሄድ የእሷ አለች አልፎ እንትን የምትል አሁን እንደውም ተይው ብያታለሁ። ከዛ በተረፈ ለኔ የዘመዴን የባንክ ቡክ አውቀዋለሁ የምትል ካለ ጻፍ አልኳችሁ። ናውጣ በየተራ እያለቅን እንዴት እንሄዳለን? የሆነ ሰዓት ላይ በቃ ለማለት የሚያስችል ነገር ለምን አንፈጥርም? የሚያስፈልገው ስርዓታዊ ለውጥ ነው። አንዲት እዚች ህጻጽ የምትባል ካምፕ ላይ ኦፍ ኮርስ አሁን እንደዚህ በሰቆቃ በረሃብ ላይ ላሉት በማናቸው መንገድ ሩጦ ቶሎ መድረስ ያስፈልጋል። የሚቻለውን ርብርብ አድርጎ ረሃብ እንዳይቀጥል አንድ ቀንም በረሃብ እንዳይጎዱ ለማድረግ የሚቻለውን ጥረት መደረግ አለበት። በዘላቂነት ከዚህ ችግር መውጫ መንገድ ግን ስርዓታዊ ለውጥ ያስፈልጋል። የፖሊሲ ለውጥ ያስፈልጋል። አብይ አህመድ ለፖለቲካ ማቅራሪያ ያፈሰሰው ገንዘብ ማዳበሪያ ፋብሪካ ተሰርቶበት ቢሆን አየው የማህበረሰቡን ህይወት ለመለወጥ አርሶ አደሩን የሚደጉም ነገር ተሰርቶበት